ቴክኖሎጂ አጠቃቀም፣ መሳችና አስተማሪ፣ ትምህርታዊ ክላሲካል፣ ሶፍትዌር አጠቃቀም፣ ትምህርታዊ ይዘቶች ብቻ። እንዲሁም ጥቃቅንና አነስተኛ ኢንተርፕራይዞች የራሳቸው ስራ ማስጀመሪያ እውቀት የሚያፍሱበት፣ ተማሪዎች እውቀት የሚሰሩበት ዳን ክፍል 2 ኤአይን በትክክል ማዘዝ። ኤአይን መረዳት ከቻለ በኋላ የሚቀጥለው ዋና ክህሎት ምንድነው? ፕሮምፕት የምንለው ነው። ያም ፕሮምፕት መጻፍ። ፕሮምፕት ማለት ኤአይ ምን እንደሚሰራ የምንነግረው መመሪያው ነው። ኤአይ ቀጥሎ ምንድነው መጻፍ ያለበት፣ እንዴት እናስረዳው ወደሚለው ኤአይን ለማስረዳት እኛ የምንነግረው መመሪያ ወይም ህግ ምንድነው? ፕሮምፕት ይባላል። ብዙ ሰዎች ከጓደኛው ጋር የሚወያዩ ሁኔታ ኤአይን ያናገራሉ። ይህ በቀላል ጥያቄዎች በቂ ሊሆን ይችላል። ነገር ግን ሙያዊና ጥራት ያለው ውጤት ለማግኘት የበለጠ የተደራጀ አቀራረብ ያስፈልጋል ማለት ነው። ውጤታማ ኤአይ ፕሮምፕት ለመጻፍ ግን 4 ዋና ዋና ክፍሎች ማካተት ያስፈልጋል። አንደኛ ኮንቴክስት የምንለው ነው። ኮንቴክስት። ሁለተኛ ሮል ነው። ሶስተኛ ፎርማት የምንለው ነው። አራተኛ እና የመጨረሻው ደግሞ ምንድነው? ኦብጀክቲቭ የምንለው ነው። በመጀመሪያ ኮንቴክስቱን እንመልከት። ኮንቴክስት ማለት ኤአይ ሊረዳው የሚገባውን የጀርባ መረጃ መስጠት ማለት ነው። ለምሳሌ ለቢዝነሴ የማርኬቲንግ እቅድ ጻፍ የሚል አንድ ፕሮምፕት ነው። ግን እንዲህ ብለን ፕሮምፕትን ከምናዘጋጅና እቺን ቀላል ኮንቴክስቷን በደንብ ገለጽ አርገን ሰፋ አርገን ለኤአይ ፓርት ከምንሰጥ ይልቅ እንደሚቀጥለው ብንሰጥ። በኢትዮጵያ የኦንላይን ልብስ ንግድ እሰራለሁ። ዋና ደንበኞቼ 18 እስከ 50 30 ሊሆን ይችላል 18 እስከ 30 ዓመት ያሉ ወጣቶች ናቸው። በወር 10,000 ብር የማስታወቂያ በጀት አለኝ የሚል ፕሮምፕት ብናዘጋጅለት አሪፍ ኮንቴክስት ነው ማለት ነው። ዲቴይልድ ነው። ምንድነው የምሰራው? የት ላይ ነው የምሰራው? ከስተመሮቼ ማን ናቸው? የወር በጀቴስ ምን ያህል ነው የሚለውን ዲቴይል ከጻፍለት ምንድነው ዝርዝር ገለጻ ካለው ታትስ አሪፍ ፕሮምፕት ነው ማለት ነው። ስለዚህ በዚህ መልኩ ፕሮምፕት ብናዘጋጅ ኤአይ የተሻለ እቅድ ያዘጋጅልናል ማለት ነው። ይሄ ማለት ደግሞ ምንድነው? ኮንቴክስት የምንለው የፕሮምፕት አዘገጃጀት መንገድ ነው። ይሄ ኮንቴክስት እንለዋለን። ሁለተኛ ደግሞ ምንድነው? ሮል የምንለው ነው። ሮል ስንል ብዙውን ጊዜ ሙያው ጋር ይሄዳል ማለት ነው። ሙያ ምንድነው? ለኤአይ የትኛውን ፕሮምፕት ነው ሙያዊ አድርገን ልንሰጥ የምንችለው? ኤአይን በምን አይነት ሙያ እንዲያስብ የምንፈልገው? ለምሳሌ አንተ 10 ዓመት የሥራ ልምድ ያለው የዩቲዩብ ስክሪፕት ጸሐፊ ብትሆን ወይም ነህ ብለህ ለኤአይ የምትሰጠው ፕሮምፕት። ሁለተኛ ምሳሌ አንተ የዲጂታል ማርኬቲንግ አማካሪ ነህ ብለን በዛ ስራ ወይም ሙያ ውስጥ ሆኖ እንዲያስብ እንዲችል ማድረግ ከቻልክ ሁለተኛውን ውጤታማ ፕሮምፕት ለመጻፍ የሚያግዝ መርህ አስተካክልሃል ማለት ነው። ይሄ ደግሞ ሮል የምንለው ነው። እነዚህ በዋናነት ኮንቴክስት እና ሮል ወይም ሙያው ምንድነው የሚሉት ሁለቱ ዋና ዋና የፕሮምፕት የመጻፊያ ስትራቴጂ ወይም ክፍሎች መሰረታዊ ክፍሎች ናቸው ማለት ነው። 4 ናቸው።
ሁለቶችንም ዛሬ አይተናል ማለት ነው። ቴንክ ዩ። ሰብስክራይብ ፎር updates